ኦኬ ሰላም የቻናላችን ተከታታዮች ዛሬ እንግዲህ ትናንትና በግንቦት 18 2017 በመላ ኦሮሚያ የትምህርት ቢሮ የተዘጋጀ ሞዴል ፈተና በመላ ኦሮሚያ የሚገኙ ተማሪዎች ሞዴል ኤግዛም ወስደዋልና ይሄን ጥያቄዎች አብረን መስራት እንጀምራለን። ለሁላችሁም ይጠቅማችኋል። በጣም ጥሩ ጥያቄዎች ናቸው ያሉት ፈተናው ላይ። ስለዚህ ለብሔራዊ ፈተና ለምታደርጉት ዝግጅት ጠቃሚ ሆኖ ስላገኘሁት እነዚህ ጥያቄዎች አንድ ባንድ ከጥሩ ማብራሪያ ጋር ሶልቭ እናደርጋቸዋለን ማለት ነው። ኦኬ ሁለተኛ ጥያቄ question number 2 ሁለተኛው ጥያቄ ደግሞ እንደሚለን the solution set of the equation this one you are given this equation okay 5 times absolute value of 2x minus 1 minus 3 absolute value of what 4x plus 5 is equal to 2 ይሄንን absolute value equation ብለን እንጠራዋለን። ኦኬ ይሄን absolute value equation ሳቲስፋይ ሊያደርግ የሚችል እውነት እንዲሆን ሊያደርግ የሚችል ሶሉሽን ነው። ሶሉሽን ማለት የኤክስ ዋጋ ማለት ነው። በኤክስ ቦታ ገብቶ ይሄ ነገር ይሄ ከሁለት ጋር እኩል እንዲመጣ ማድረግ የሚችሉ የኤክስ ዋጋዎች እነማን ናቸው ነው ጥያቄው። that is called solution set ብለን እንጠራዋለን። ኦኬ now እስኪ መጀመሪያ absolute value equation ላስቀምጥ። now we are given 5 times the absolute value of 2x minus 1 minus 3 times the absolute value of 4x plus 5 is equals to 2 የተሰጠን። አሁን ይሄንን ለመስራት መጀመሪያ እነዚህ absolute values ይሄና ይሄ absolute values ትርጉማቸው መጀመሪያ እናስቀምጥ። now እንደምታውቁት absolute value of 2x minus 1 ማለት is the same as itself absolute value of 2x minus 1 ስንል ወይ ራሱ 2x minus 1 ይሆናል ወይም ደግሞ የራሱ ኦፖዚት ይሆናል አይደል? ተምራችኋል እንደዚህ ብላችሁ absolute value of x ማለት either it is x if x is what greater than 0 ከ0 በላይ ከሆነ ማለት ፖዚቲቭ ከሆነ ይሄ ቁጥር absolute value ምንም አይጠቅመውም። ፖዚቲቭ የሆነ ራሱ ፖዚቲቭ ይወጣል ማለት ነው። ስለዚህ እቺ x ፖዚቲቭ ከሆነች the absolute value of a positive number is positive ራሱ ማለት ነው። ኦኬ ነገር ግን እቺ ነገር ደግሞ ኤክሷ ኔጌቲቭ ከነበረችስ absolute value ፖዚቲቭ አድርጎ ያወጣታል። ስለዚህ እቺ ኤክስ ኔጌቲቭ ከነበረች ፖዚቲቭ እንድትሆን በኔጌቲቭ እናባዛታለን። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ እንዲሆን ይሄ ደግሞ የሚሆነው if x is less than 0 ብላችሁ አይ ቲንክ ተምራችኋል ስለ absolute value። ስለዚህ ልክ በተመሳሳይ እቺ ልክ እንደ ኤክስ አስቧት። ሶ absolute value ውስጥ ያለው ነገር ወይ ራሱን ይደግማል ወይም ደግሞ የራሱ ተቃራኒ ይሆናል። x minus 1 በኔጌቲቭ አበዛዋል ኦፖዚት አደረኩት ማለታችን ነው። ብራኬት መክፈታችሁን ግን ተጠንቀቁ እንዳትረሱ ማለት ነው። ስለዚህ absolute value of 2x minus 1 means it is 2x minus 1 or the negative of 2x minus 1 ይሄ የሚሆነው if x is what greater than 1 over 2 ሲሆን ነው። or equal to ብታደርጉም እዚህ ጋር ችግር የለም። እዚህ ጋር or equal to 0 ማካተት ይቻላል። if ይሄ ደግሞ የሚሆነው if x is less than or equal to ስለጨመር less than 1 over 2 ማለት ነው። ሶ ከ1 over 2 በታች ያሉ ቁጥሮች ኔጌቲቭ ስለሚያደርጉት ይሄን ነገር ኔጌቲቭ ፖዚቲቭ እንዲመጣ ነው በማይነስ የምናባዛው። ከአንድ ሁለተኛ በላይ የሆኑ ቁጥሮች ግን በሙሉ ይሄን ፖዚቲቭ ስለሚያደርጉት absolute value ለፖዚቲቭ ጥቅም ስለሌለው ራሱ ይሆናል ማለታችን ነው። so in a similar manner we can also write this one absolute value of 4x plus 5 is equals to itself ራሱ ይሆናል 4x plus 5 ወይም ደግሞ it can be the opposite of it this which is 4x plus 5 opposite አደረኩት ማለት በኔጌቲቭ አባዛውት ማለት ነው። ይሄ የሚሆነው ምን ከሆነ ነው if x is greater than or equal to negative 5 over 4 ከኔጌቲቭ 5/4 በላይ የሆኑ ቁጥሮች በሙሉ እዚህ ውስጥ ቢገቡ ፖዚቲቭ ስለሚያደርጉት ፖዚቲቭ የሆነ ነገር absolute value ስለማይጠቅመው ራሱም ጋር ይሄ የሚሰጠው ትርጉምና ይሄ የሚሰጠው ዘሴም ነው ማለታችን ነው። ነገር ግን ከኔጌቲቭ 5/4 በታች ከሆነስ if x is less than negative 5 over 4 ከኔጌቲቭ 5/4 በታች ከሆነ ይሄ ነገር ኔጌቲቭ ትርጉም ነው የሚሰጠን። absolute value ደግሞ ፖዚቲቭ ያደርገዋል። ስለዚህ እዚህ ጋር ይሄ ኔጌቲቭ ፖዚቲቭ እንዲሆንና ከአብሶሉት ቫልዩ ውጤት ጋር እኩል እንዲሆን በኔጌቲቭ አባዛ ነው እንደማለት ነው። so we have this በቃ እንደዚህ ከሰራችሁ በኋላ ይሄን ለመስራት እንግዲህ 4 ኬዞች ይኖሩናል ማለት ነው። አንደኛው ኬዝ 5 እንልና እቺን absolute value of 2x minus 1 በዚህ ትርጉም እንተረጉማታለን። እቺንም በዚህ እንተረጉማታለን። ይሄና ይሄን ተጠቅመን ማለት ነው። በሚቀጥለው ደግሞ ይሄ ባለበት እናረጋውና እዚህን ትርጉም ይሄኛውን ደግሞ በዚህኛው ቀይረን ደግሞ እናያለን። ቀጣይ ደግሞ ሶስተኛው ኬዝ ደግሞ ይሄኛውን በዚህኛው ስንወስድ ይሄን ደግሞ በዚህኛው መጨረሻ ላይ ደግሞ ይሄንንም በሁለቱ ትርጉሞች ማለት ነው። ስለዚህ we have 4 cases። ስለዚህ ኬዝ 1 የመጀመሪያው ኬዝ 1 እንመልከት። ምን እናርግ እዚህ ጋር 5 ታይምስ ትሉና እቺ absolute value of 2x minus 1 የምትለዋን በዚህኛው ትርጉም ወስጃታለሁ። ኦኬ ስለዚህ it is 2x minus 1 ብየወሰድኩ ይሄንን ኔጌቲቭ 3 እዚህ የሚያባዛለኝ -3 ኢንቱ ይሄንንም absolute value በዚህኛው ትርጉም ተረጎምኩት በአንደኛው ማለት ነው።
that is 4x plus 5 is equals to 2 ይሄን ሶልቭ ሳደርግ ምን አገኛለሁ ይሄ በዚህ ሲባዛ it will be 10x 5 times negative 1 is negative 5 እቺ negative 3 ይሄን 4 ስታባዛው negative 12x ይሄ negative 3 በፖዚቲቭ 5 ሲባዛ negative 15 እኩል ይሆናል ስንት ይመጣል 2 ይመጣል ማለት ነው ከዚህ በኋላ እነዚህ ሁለቱን ብናቀናንስ ከ10x ላይ 12x ስንቀንስ we will get negative 2x negative 5 እና negative 15 negative 20 is equals to 2 በቃ ይሄ ሲምፕል ሊኒየር የሆነ ኢኩዌሽን አጋጠማችሁ ማለት ነው ይሄን ሶልቭ የምታደርጉት እንግዲህ እንደምታውቁት negative 2x እኩል ይሆናል ይሄን negative 20 ሻግሬ እዚህ ጋር ፕላስ አድርጌ ባመጣው 20 እና 2 22 ይመጣል dividing both side by negative 2 you will get x is equal to negative 11 የሚል መልስ ታገኛላችሁ negative 11 መልስ አግኝተናል መልስ ነው አይደለም መጨረሻ እንደመድማለን ኦኬ negative 11 ግን አግኝተናል በዚህ ኬዝ ማለት ነው now let's see the second case case 2 ሁለተኛው ኬዝ ደግሞ ይሄን ባለበት እዚህ ጋር በተረጎም ነው እንውሰድና ይሄን ደግሞ በዚህ ነበር ቅድም የወሰድነው አይደል አሁን በዚህ ቀይረን ደግሞ እንመልከት now we will have 5 into እቺን absolute value of 2x - 1 የምትለው በዚህኛው ነው የወሰድኳት አሁንም 2x - 1 minus 3 times ካልኩ በኋላ ግን ይሄኛውን አሁን ይሄኛውን በዚህኛው ቀይር ያለው ማለት ነው which is negative እቺ negative ለ4x ናት ለ5 ናት ስለዚህ negative 4 ሲባዛ x negative 4x ይሆናል negative 4 ሲባዛ negative times 5 is minus 5 ይሆናል ማለት ነው you have this one is equals to 2 ይሄ ሶልቭ ሲደረግ አሁን በተመሳሳይ 5 times 2x is 10x 5 times negative 1 is negative 5 negative 3 times negative 4 is negative times negative is positive 12x ይሆናል አሁንም negative times negative is positive ፕላስ ታረጉና 3 times 5 is 15 ማለት ነው you will get equals to 2 አሁንም በተመሳሳይ ይሄንን በደምራቸው 10x plus 12x is 22x negative 5 ሲደመር 15 ማለት ምን ማለት ነው ከ15 ላይ 5 መቀነስ እንደማለት ነው which is 10 is equals to 2 ታገኛላችሁ now እቺን 10 ወደዛ አሻግሬ በወስዳት I will get 22x equals to 2 minus 10 አገኛለሁ ማለት ነው which is 22x is equals to negative 8 ያ negative 8 ታገኛላችሁ over 22 ባደርግ x is equals to negative 8 over 22 አገኛለሁ ይሄ በ2 ሲቃለል ኔጌቲቭ 4 ይሆናል ይሄ በ2 ሲቃለል 11 ይመጣል ይሄን መልስ ታገኛላችሁ ኦኬ ስለዚህ ኬዝ 2 ብለን አሁን ደግሞ የኤክስ ዋጋ ይሄን አመጣን ማለት ነው አሁን ደግሞ ሶስተኛውን ኬዝ እንመልከት ኬዝ 3 ምንድነው የሚሆነው አሁን ደግሞ ምን አደርጋለሁ ኬዝ 3 ላይ እቺን አብሶሉት ቫልዩ ኦፍ x - 1 ብትለው ኬዝ 1 እና ኬዝ 2 ላይ በዚህ ነው የተጠቀምኩት ኬዝ 1 እና ኬዝ 2 አብሶሉት ቫልዩ ኦፍ x - 1 ቢለው በዚህ ተጠቅሜ ይሄኛውን አንዴ በዚህ ቀይራለሁ አሁን ደግሞ የዚህን ደግሞ ኬዝ 3 ላይ ይሄን ነው ስጄ በዚህኛውና ቀጣይ ኬዝ 4 ላይ ደግሞ ይሄን በዚሁ ስጄ ነው ማጠናቀቀው ማለት ነው ኦኬ ስለዚህ አሁንም ወደ ጥያቄ ስመጣ 5 ታይምስ ትሉና አብሶሉት ቫልዩ ኦፍ እዚህ ጋር ያለችው እቺ 2x - 1 በማተቀየረቻውን ደግሞ በዚህኛው ኬዝ ተቀየረች which is negative 2x negative times negative positive ይሆንና minus 2x plus 1 ይሆናል ማለት ነው እዚህ ጋር minus 2x plus 1 minus 3 into እቺኛዋን አብሶሉት ቫልዩ ደግሞ አሁን በዚህኛው ኬዝ ነው የምወስዳት አሁን ይሄን ከዚህ ጋር መውሰድ ማለት ነው ቅድም ልብ በሉ ይሄ ከዚህ ጋር ተወሰደ ይሄ ከዚህ ጋር ተወሰደ አሁን ደግሞ ይሄን ከዚህ ጋርና ይሄን ከዚህ ጋር በማለት ለመስራት ነው ስለዚህ ይሄን ከዚህ ጋር እየወሰድኩ ነው እቺን ነው የምወስደው አሁን ስለዚህ ይሄኛው it is 4x plus 5 ነው ማለት ነው is equals to 2 now ይሄ ምን ይሰጠኛል ይሄን በሳባዛው it is negative 10x 5 times 1 is 5 positive 5 negative 3 times 4x negative 12x negative 3 በ5 ሲባዛ negative 15 is equal to 2 ታገኛላችሁ አሁን negative 10 እና negative 12 ሁለቱ አንድ ላይ ይሰጣናል negative 22 ታገኛላችሁ negative 22x ኦኬ ኦልራይት 5 ላይ ከ5 ላይ 15 ቀንስ negative 10 ይሆናል is equals to 2 now እቺን negative 10 plus 10 አድርገው ወደዚህ ባሻገራት this implies ምን ይሰጠኛል negative 22x equals to ይሄን ፕላስ አድርጌ ሳሻግረው 2 plus 10 ይሆንና it will be 12 ይሆናል over negative 22 over negative 22 ስለዚህ x is equals to 12 over negative 1 ከላይ ማድረግ ይቻላል እቺ negative over 22 ስታቃልሉት የሚሰጣችኋል x equals to ይሄ በ2 6 ይመጣል negative 6 ይሄ ደግሞ በ2 11 ይመጣልና ይሄ መልስ ታገኛላችሁ ማለት ነው በሶስተኛው ኬዝ the last case case 4 ነው አራተኛው ኬዝ ደግሞ absolute value of 2x - 1 በዚህ ወስደን absolute value of 4x plus 5 ደግሞ በዚህኛው መውሰድ እንደማለት ነው ስለዚህ we have this one 5 into minus 2x plus 1
ኦልራይት ማይነስ 3 ታይምስ ይችን አብሶሉት ቫልዩ እንደምታዩት አብሶሉት ቫልዩ 4x + 5 የምትለው በዚህ ትወሰዳለች ማለት ይቺ ኔጌቲቭ የጋራ ናት ለሁለቱም ነው የምታባዛው ሶ ማይነስ 4x ማይነስ 5 ነው የሚያደርገው ማለት ነው ስለዚህ ማይነስ 4x ማይነስ 5 is equals to 2 ናው ይሄ እንደምታውቁት it will be this is equals to negative 10x ይሄ በሲባዛ ፕላስ 5 ይሄ በሲባዛ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ 12x ኔጌቲቭ 3 በኔጌቲቭ 5 ይሄም ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል 15 ይሆናል is equals to 2 እንደምታዩት ከኔጌቲቭ 10x ኔጌቲቭ 10x እና 12x መደመር ማለት ከ12x ላይ 10x መቀነስ እንደማለት ነው ሶ 12 ሲቀነስ 10 is 2 so you will get 2x ታገኛላችሁ 5 plus 15 ምን ይመጣል 5 plus 15 is 20 is equals to 2 ማለት ነው now this implies ይሄን 2x እዚህ ብናስቀረው bring this one to this side ይሄን ወደዛ ብትወስዱት ከሁለት ላይ 20 ተቀነሰ ማለት ነው ስለዚህ 2x ይሆናል 2 ሲቀነስ 20 ኔጌቲቭ 18 ይመጣል ኦቨር 2 ባረግ x is equal to negative 9 ሚል መልስ አገኛለሁ ማለት ነው ሶ አሁን አራት አይነት መልሶች አግኝተናል ነገር ግን don't forget that always እንደዚህ አይነት absolute value የያዙ ኢኩዌሽኖች ስትጠየቁ ካልኩሌሽኑ የሰጣችሁ መልሶች መልስ ላይ ሆኑ የሚችሉበትም መንገድ ስለሚኖር we have to check by substitution እየተካን አሁን ለምሳሌ እዚህ ጋር ኔጌቲቭ 6/11 በኬዝ 1 በኬዝ 1 ኔጌቲቭ 11 በየ መልስ አምጥቻለሁ ኔጌቲቭ 11ን ኤክስ ቦታ ላይ አስገብተን ይሄ ነገር ሁለት ይሰጠኛል ወይ አይሰጥም I will check it እንደዚሁ በተመሳሳይ ኔጌቲቭ 4/11ም መልስ ተብሎ መጥቷል እዚህ ውስጥ ተከቼ በኤክስ ቦታ አስገብቼ ይሄን ነገር እውነት አድርጎ 2 የሚሰጥ ከሆነ እውነት ይሆናል የማይሰጥ ከሆነ ደግሞ ከመልሱ ውጭ ይወጣል ማለት ስለዚህ always don't forget that absolute value equation የያዙ ስኩዌር ሩት የያዙ ኢኩዌሽኖች ሶልቭ ሲደረጉ ጊዜ your answer must be checked by the method of substitution substitute እያደረግን ቼክ እናደርጋለን ይሄ ትንሽ ጊዜ እንዳይወስድ ነው እኔ ራሴ ቼክ ስላደረኩት ከነዚህ ካመጣናቸው መልሶች ውስጥ በሜተድ ኦፍ ሰብስቲቱሽን ስትጠቀሙ እንግዲህ እንደምታዩት እዚህ ጋር አሁን 6/11 የሚል ምርጫ ተቀምጧል ምርጫ ኤ ላይ ምን ማለት ነው 6/11 አክቹአሊ እዚህ ጋር ኔጌቲቭ ነው የሚመጣው እኛ ያመጣ ነው አንዱ አማራጭ መልስ ናት ኦኬ እዚህ ጋር look at this ኔጌቲቭ 11 አለ አሁን እኛ መልስ ላይ ኔጌቲቭ 11 የሚል አምጥተናል በኬዝ 1 ኔጌቲቭ 11 አለ ኔጌቲቭ 9 የሚል ደግሞ አምጥተናል እኛ ኬዝ 4 ላይ ኔጌቲቭ 9 አምጥተናል ካን ዩ ሲ ኢት ኔጌቲቭ 9 አምጥተናል ኔጌቲቭ 6/11 የሚል አምጥተናል እዚህ ጋር ኔጌቲቭ 6/11 እዚህ ጋር አምጥተናል እነሱን ይዟል ይሄ ደግሞ ባዶ ስብስብ እያለ ነው ምናልባት ያመጣችኋቸው መልሶች በሙሉ በመተካት ሲተኩ መልስ የማይሆኑ ከሆነ ሁሉም ከወደቁባችሁ መልሱ ኢምፒቴቱላ ሊሆን እንደሚችል እያስረዳችሁ ነው ይሄ ደግሞ እዚህ ምርጫ አለ ቼክ ስታደርጉ ኔጌቲቭ 11 ስታስገቡት አይሰራም ኔጌቲቭ 11 እዚህ ጋር መልስ ብለን አምጥተነዋል ነገር ግን ሜተድ ኦፍ ሰብስቲቱሽን ተጠቅመን እዚህ ውስጥ ኔጌቲቭ 11 እዚህ ውስጥ አስገብተን ቼክ ስናደርገው መልስ አይሆንም በተመሳሳይም ኔጌቲቭ 4/11ም ስለሚወድቅ your answer becomes what ምርጫ ዲ ላይ ያለው ኔጌቲቭ 9 እና ኔጌቲቭ 6/11 እነዚህ ማለት ኔጌቲቭ 9 ኬዝ 4 ላይ ያገኘዋት መልስ ናት ኔጌቲቭ 6/11 ኬዝ 3 ላይ አግኝቻለሁ ሁለቱ ቼክ ሲደረጉ እዚህ ተተክቶ ቼክ ሲደረጉ እውነት ያደርጋሉ ስለዚህ the correct answer becomes what choice D ማለት ነው ስለዚህ don't forget that always whenever you solve absolute value equation absolute value የያዙ ኢኩዌሽኖችን ሶልቭ ስታደርጉ ስኩዌር ሩት የያዙ ኢኩዌሽኖችን ሶልቭ ስታደርጉ ያገኛችኋቸው መልሶች they must be checked by the method of substitution ማለት ከዛ በኋላ ነው መልስ መወሰን የሚጠበቅባችሁ so the correct answer D ይሆናል ማለት ነው